ወንድሜ ከጥይት ስታመልጥ አያለሁ፣ ከብዙ ደም ስታመልጥ አያለሁ። ለግዲ አሁንም ተደብቀን ያለው እየፈለጉ ነው። እግዚአብሔር አምላክ ምስክር ይሁን። ከዛሬ ዓመት በፊት ዳር 2016 ዓ.ም ስመጣ ከደሞዝና ስርዓት ግጄ እያሳደሩ የነበሩት ተደብቄ ነበር። እስከ ባለፈው መጋቢት እስካሁን ድረስ በመደበር ነው መላለሰው። በግልጽ የወጣሁበት የለም። ግን ጌታ ተናገረ። ያን ጊዜ ክሱን ታልፈዋለህ፣ በድል ትወጣለህ፣ ያቋረጥክበትን ቦታ ትመልሳለህ ብሎ ተናገረኝ። የክስ ደብዳቤ በሉ ተቀዶልሃል። አሜን። ተቀዶልሃል። እዚህ በኋላ ይኸውልህ ሰላም። እውነት እኔ እንደዛ ነው የማየው። ፊት በርቱ፣ እግዚአብሔር ያቆማል። አሜን። ብዙ ከምታገኝበት ብር በጣም የወረድከው ለእግዚአብሔር ክብር ዛሬ ነገር ተቀይሯል። አሜን አሜን ብዬ ተቀበልኩ። ከብዙ ክርክር በኋላ ከ8 እና 9 ወር ክስ ምልልስ በኋላ እግዚአብሔር ነፃ ወጣኝ። አሜን። ክብር ለጌታ። በነፃ ወጣው። ምናልባት ደብዳቤውን ብታዩ ያ ደብዳቤ የተጻፈበት ሰው እንደዚሁ ይለቀቃል፣ ቆሞ ይሄዳል ለማለት በጣም አስቸጋሪ ነበርና እግዚአብሔር ግን ይችላል። ያንን ሁላ መከራ አሳልፎ ተወሰነ። ዳኞቹም ወደ ስራው ይመለስ፣ የተቋረጠ ደሞዙም ይቀጥላሉ። ሁለተኛ አመስግኑልኝ እግዚአብሔር። ሁለተኛ እዚሁ መድረክ ላይ የባለፈው ዓመት ነው እግዚአብሔር ሲናገር ተስፋ የሚባል ሰው ታውቃለህ ወይ አለኝ። ማውቃቸው አሉ፣ እስሬም የሚሰሩ በርካታ ሰዎች አሉ ስል አይ አይደለም፣ ከኮንስትራክሽን ጋር በተገናኘ የሚሰራ ኮንትራክተር የሆነ ሰው ታገኛለህ። አሜን ብዬ ወጣሁ። ከዓመት በኋላ መጋቢት ወር ላይ ተስፋ የሚባለውን ሰውዬ እግዚአብሔር አገናኘ። አሁንም እሱ ቤት ነው ያለው፣ እዚህም ነው ያለው። እሱም ሲተባበራ ያለው። አሁን ደግሞ ለአንተ የሚተባበር ሰው እግዚአብሔር እየቀሰቀሰ ነው። አሜን። እዛ መስሪያ ቤት ሄጄ አላውቅም። የሄድኩት አንድ ቀን ነው። እሱም ራሱ ሄዶ አያውቅም። እና ስንሄድ ሁለታችን ደግሞ ወረፋ ለመጠበቅ የተቀመጥነው ጎን ለጎን ነው። ተስፋዬ ይባላል ብሎ ሰው ማናገር ማይወድ ነው። ከዛ በኋላ አጠናሁት የእግዚአብሔር ሰው። እኔም ራሴ ሰውን እንደዚህ በድፍረት አላናግርም። እና ተስፋዬ ይባላል ብሎ ተዋወቀኝ። እኔ ወዲያውኑ ጭንቅላቴ ላይ መጣው ተስፋዬ ብያስቤ ለሰከንድ እንኳን አልሳትኩም። የእግዚአብሔርን ሰው ቃል ነበረ ከእግዚአብሔር የተላለፈለት። ምንድነው የምትሰራው አልኩት። ኮንስትራክሽን ስለኝ ማይቃ የተሰማኝ ስሜት አይደለም፣ ስራ ፈትቼ ነው ያለሁት። ስቲል ናው ከህዳር ወር 2016 ዓ.ም ጀምሮ እስካሁን ደሞዝም ምንም የለኝም። አይኑር እግዚአብሔር ያኖራል፣ ክብሩን እሱ ተቀለው ይወስድ። እና ሲነግረኝ እሱም ስራ ፈቶ ነው ያለው። ለ4 ዓመት ስራ የሚፈታም ኮንትራክተር ስራ ለመለመን ነው ሄዶ ስራ ስጡኝ ብሎ ለመለመን በሄደበት ነው እኔም ለሌላ ጉዳይ ሄጄ የተገናኘ። ከዛ በኋላ አንድ ላይ እንሄዳለን። ስራውን ያው ይሄን ኔትወርኩን ጥሰን መግባት ባንችልም ሰውየውም በቃሉ መሰረት እግዚአብሔር አገናኝቶኛል። አብረንም እንደምንሰራ ቃል ገብቶልኛል። ይሄን ነውና እልልታ ጭብጨባ ለኢየሱስ ይሁን። እንግዲህ ሶስተኛው አሁን በቅርብ ጊዜ ይሄንን ለመመስከር ስመጣ እግዚአብሔር ተናግሮኝ ነው። ቤት ውስጥ መቀመጥ በጣም አስቸጋሪ ነገር ነው። ለበሽታ ነው የምትዳረጉት። የስኳሩም የግፊቱም ከጭንቀቱ ጋር ተያይዞ መጣ። መጨረሻ ላይ ደግሞ ያው ወንበር መርጣችሁ ብትቀመጡ፣ ሶፋ ላይ ብትቀመጡ፣ ደረቅ ወንበር ብትመርጡ፣ ምንም ብትተኙም ያው ነው መቀመጣችሁ አይቀርምና እኔ ኪንታሮት የሚባል ነገር በህይወት ያላውቅም ዴቨሎፕ አደረኩኝ አሁን በቅርቡ ማለት ነው። ለሕክምና አልሄድኩኝም። ለመሄድ ራሱ ለመንቀሳቀስ በመደበቅ መላለስበት ስለነበረ ለመስክርነት በመጣሁበት እግዚአብሔር ጠርቶ አስነስቶኝ በእሱ አንደበት ብዙ ነገር ተናገረ። ከምታመምበት ህመም አንዱ የኪንታሮት በሽታ መሆኑን ነገር እግዚአብሔር ከዚህ ሰዓት ጀምሮ የደም ግፊት፣ የስኳር በሽታን በኢየሱስ ስም ኪንታሮትን፣ የትኛውንም ህመም ካንተ ላይ ከስም ላይ ከነገር ላይ በኢየሱስ ስም ተሰበረ። አሜን። ተሰበረ። አሜን። እና ተፈውሷል፣ ቀልጧል አለ።
ይሄው አሁን ተፈጉሻለሁ ሙሉ በሙሉ የለም። ሃሌሉያ ጌታ ኢየሱስ ስሙ የተባረከ ይሁን። እግዚአብሔር ዘመንህን ይባርከው፣ አገልግሎት ይስፋ። አሜን። አዎ የጠላቶችን ከፍታ ውረስልኝ። አሜን። እግዚአብሔር አምላክ ይባርክ። በቃ በተናገርከው እግዚአብሔር በተናገረው መሰረት በቃሉ ተገኝቶልኛል። ኢየሱስ ጌታ አሜን። አስታውሳለሁ የዛሬ ስንት ዓመት ነበር? አንድ ዓመት ከ6 ወር ማለት ነው። አንዳንድ ነገሮችን እኛ የሆነ በሳምንቱ ማየት እንፈልግና ወዲያው ስላልሆነ የሆነ ነገሮች እናስባለን እና እግዚአብሔር የተናገረው ግን የራሱ ጊዜ እንዳለው ዛሬ እኔ ተረድቻለሁ። ከዚህም በፊት ይገባኛል፣ ግን በጣም አሜዚንግ እግዚአብሔር ይመስገን። ከዚህ ሰዓት ጀምሮ ካንተ ከሱ ጋር ያላችሁ ኮኔክሽን የሱም ስራ ያንተም ስራ በኢየሱስ ስም አክቲቭ ይሁን። አሜን። በኢየሱስ ስም እግዚአብሔር መከናወንን ይስጣችሁ። አሜን። በምስክርነት ላይ ለምስክርነት ተመለስ። አሜን። በኢየሱስ ስም ደግሞ ልክ አሁን እንደመሰከርከው በኪንታሮቱም ሰላም ፈውስ እንደሆነ ለወገብም ደግሞ ጽኑ የሆነ ፈውስ ጤንነት ይለቀቅ። አሜን። እግዚአብሔር ሆይ ባረኩት። አሜን። በድጋሚ ደግሞ አንተን ያከብር ዘንድ በኢየሱስ ስም በምስክርነት ይመለስ። አሜን። ስለሆነለት ሁሉ እናመሰግናለን። ክብር ሁሉ በሰማይ በምድር ላንተ ይሁን በኢየሱስ ስም አሜን። ይህን የሰማችሁ ሰዎች በኢየሱስ ስም እናንተም ቀጣይ በምስክርነት ትመለሳላችሁ። አሜን። በየትኛውም በሽታ በየትኛውም ተግዳሮት ውስጥ ያላችሁ እግዚአብሔር በምስክርነት ይመልሳችኋል። አሜን። ያመነ ሰው አንድ ሰው አሜን ይበል። አሜን። እግዚአብሔር ይባረክ። በእልልታ አጨብጭቡለት። ጌታ ኢየሱስ ዘመንን ይባርክ።